ድሮ በልጅነትሽ ካሳለፍሻቸው ነገሮች በጣም ደስ የሚለው የህይወት ሚሞሪ ነው ብለሽ የምታስቢው ቀን ጊዜ ወር ደግሞ ክስተት ካለ ስለዛ ነገር እነሱ ናቸው የጀሃነም እሳት ማያያዞች መጀመሪያ የሚያውቁ የሆነ የሚያስተምሩ አለ ይመስለኛል። አሁን አሊሞች ምናምን የሚሉ ሰዎች ናቸው ሲባል የትኛው ሸኪ ከየትኛው ጋር ተጣልቶ ነው ያልኩት። እንደዛ ሴት ጀሃነም ናት፣ እንደዚህ ሐራም ሰርታችሁ ጀሃነም ይሞላችሁ እንተነች እናንተ ሴቶች እንደዚህ ሆናችሁ ምናልባት ባብታስተለሰብ ላይ ወይ ሳይኖር ሞተ ምናምን የሚባል ነገር አለና አንቺ እየኖርኩ ነው ብለሽ ነው ታስቢ ወይስ ደግሞ ለመኖር የሆነ ቀንና ጊዜ አብጅሽበት? ሰላም አለይኩም፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ለየት ባለ ቪዲዮ መጥቻለሁ። አይ ሆፕ ዛሬ የምታዩትን ሀሳብ ኢንተርቴን ትሆኑበታላችሁ ብዬ አስባለሁ። አት ሴም ታይም ደግሞ ከተለመደው በተለየ መልኩ ነው የመጣ ነው። ድሮ ኢንተርቪወር ከጀርባ ሆኖ ሬስፖንዳንት ከፊት ነበር የሚቀመጠው አይደለ? ዛሬ ደግሞ ሁለት ሰው ነን። ፖድካስት አይነት ነገር ናት፣ ግን ተሳታፊው መልኩ ሁሉ ነገሩ አይታይም። ስለዚህ አይ ሆፕ ድምጽ ይሰማል። አዎ ድምጿ ይሰማል፣ እያየችኝ የእሷን ምላሾች እና እናንተም በዚህ አሁን በምጠይቃችሁ ጥያቄዎች ውስጥ ራሳችሁን ታዩበታላችሁ ስለማስብ ነው። አብራችሁን ቆዩ። ለቤቱ አዲስ ሰው ደግሞ ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ቤተሰብ ከሆናችሁ ደግሞ ቪዲዮን ላይክ በማድረግ ጀምሩ። ከተመቻችሁና በጣም ከወደዳችሁት ለሌሎች ሰዎችም ሼር ማድረግ እንዳትረሱ። ወደ ቪዲዮ። ዛሬ ከካሜራው ጀርባ አንድ ሰው አለ። ዛሬ ብዙ እኔ አይደለም ማውራው፣ እሷ ናት የምታወራው። ግን እኔ ጋር ያሉ ጥያቄዎች አሉ። ጥያቄ እንጠይቅሽ ነግሬሻለሁ አይደል እንዴ? አላቅም ከሆነ አላቅም አይሆንም። እንዴት አላቅም ይሆናል? እስከ ዛሬ ኖረሽ እንዴት አላቅም መልስ አይሆንም። ኤኒዌይስ እስቲ እናየዋለን። ማን ብለን ስምሽን ምናምን ላለማውጣት ሲባል ማን ብለን እንጥራሽ? ቡናዬ ዛሬ ገስቴ ቡናዬ ትባላለች። ከካሜራ ጀርባ ነው ያለችው። ከዚህ በኋላ ማምጣቸው ገስቶችም ከካሜራ ጀርባ ነው የሚሆኑት። ሀሳቦቻቸው ጋር ብቻ ነው ኢንተራክት እንድታረጉ የምፈልገው። ቡናዬ እስቲ መጀመሪያ ጥያቄዎችን ከመጀመሪያ በፊት ስለ ራስሽ ሰዎች ቢያውቁት ብለሽ የምታስቢ ነገር፣ እኔ እንደዚህ ነኝ ብለሽ የምታስቢ ነገር ነገር። ዝምተኛ፣ ትንሽ ነገር የምስቅ ነገሮችን ቀለል አድርጌ ለማየት መሞክር አይነት ሰው ይመስለኛል። ዛሬ ሀሳብ ኢንተርቴን የምታደርግላቸው እሷ ናት። ዝምተኛ፣ ነገሮችን ቀለል አድርጋ የምታይ እና ሳቅና ጨዋታ የምታስበልጥ ሰው። የመጀመሪያ ጥያቄ ወደ ልጅነት ነው የምወስድሽ። ድሮ በልጅነትሽ ካሳለፍሻቸው ነገሮች በጣም ደስ የሚለው የህይወት ሚሞሪ ነው ብለሽ የምታስቢው ቀን ጊዜ ወር ደግሞ ክስተት ካለ ስለዛ ነገር የልጅነት ሚሞሪሽ ማለት ነው። በጣም ደስ የሚል ጊዜ ነው የሚለው ልጅ ሆኜ ከጎረቤቶቼ ጋር ስጫወት የነበረው ልጆች ከዘመድ ልጆች እንደዚህ ነው የሄድኩና ቦታ ቅዳሜ እሑድ ደርሶ ሰው ቤት ቲቪ ቅዳሜ እሑድ አበበ ተስፋዬ ምናምን መጥተው ያን የማየው ማለት የማስታወሰው ደስ የሚል ጊዜ እሱ ነው ብዬ ነው የማስበው። ብዙ እንደዚህ ከልጆች ጋር እንትን ስለማልል ብዙ ተጫዋች ብዙ እየወጣው ምገባለች ስላልኩ ያ ጊዜ ለእኔ ደስ የሚል ጊዜ ነው፣ ባለኝ አጋጣሚ ስለምጠቀማቸው ማለት ነው። ከዛ ውስጥ ደግሞ ስፔሲፊካሊ አንድ ቀን የምትመርጪው ቀን አለሽ? አንድ ቀን ይሄ ቀን ብለሽ በአይነትሽ በጣም የምታስታውሽ ቀን ደስ የሚል ቀን። እናቴ የሆነ ጊዜ ድሬዳዋ እንትን ትሰራለች፣ ነጋዴ ነበረች እና የሆነ ልብስ ጫማ አይነት ነገር የሆነ ቱታ ነገር ነው የሆነ ቱታ ሰታኝ ገዝታ መጣለች። ምን አይነት እንደሆነ አላውቅም አሁን ከለሩን፣ ግን የዛኔ የሆነ ደስ የሚል የሚያምር አይነት ከለር ነውና ያን ሳየው ወላ እስክትሰጠኝ ድረስ በጣም ነበር የጓጓሁት ማስታውሰው እና ያ ጊዜ ደስ ይለኝ ነበረ በጣም እና ስትሰጠኝም ደስ ይለኛል። ያ ቀን አትረሺውም? ያን ቀን ብቻ ሳይሆን አንድ ቀንም አለ የሆነ ቤተሰብ ዘመድ ለሙሉ ለፋሚሊያችን እህት ለወንድሞች ልብስ ገዝቶልን ሰጥቶን አረሳውም። ያንን የሆነ ተመሳሳይ እህቶቼ ለኔ ለሙሉ ቤት ለማንም ሳይለይ ያለ ሁሉ ቤተሰብ ገዝቶ የሰጠውን አረሳውም። ያንን
እና ደስ የሚለኝ እንትን ነው። ሁሌም ማስታውሰዋለሁ። ደስ ይለኛል ለሚያጊዜ። ኦኬ ደስ ይላል። በስጦታ ነው ማለት ስጦታ አትረሺም? ስጦታ ረሳነ ስጦታ ወዳለሁ። ብዙ የሚሰጠኝ ሰው ባይኖር ለራሴ ግን ሰጣለሁ። ስጦታ አትረሺም ማለት ነው። ኦኬ እሺ በጣም የሚያስጠላው ሚሞሪሽ በልጅነት በጣም የሚያስጠላው ደግሞ ማረሳው ቀን የሚያስጠላው ሚሞሪዎች የምታስቢው ቀን አለ? እስቲ ንገሪኝ ምን እንደሆነ እንዴት እንደሆነ መናገር የማልፈልገው ነገር አለ። ኦኬ ግን ማረሳው አለ። በልጅነቴ ማረሳው ደስ የማይል ነገር አለ አይደል? በጣም የሚያስጠላ ነገር በቃ ስታስታውሱ ማስታውሰው አለ። ግን መናገር አልፈልግም። ከዚህ ማካፈል አልፈልግም። ይቅርታ በጣም እናስፈለና። ግን አሁን ለምሳሌ ደስ የሚለው ነገር አሁን ደስ የሚልሽ የምታስታውሽው ቀን ስጦታ ነው አይደል? ሁለቱም ስነግሪኝ በሆነ መልኩ የሆነ ነገር ሰው ሰጥቶሽ ነው ፕሬዘንት አድርጎሽ ነው። እሱ ነው። ግን እዚህ ጋር ማለት ልጅነት ማለት ትንሽ እያለሁ ነው ወይስ ቲኔጅ ውስጥ ነው? ቲኔጅ አይደለም ልጅነት ነው። ኦኬ አዎ እሺ። ስጦታ ምናምን የሚያስደስትሽ በዚህ ጊዜ ግን ያስከፋሽ ያስደበረሽ ነገር ማለት የሚያስጠላ ቀን ነው ብለሽ የምታስቢው ነገር ይሄኛው የሚያስደስትሽ ቀን ስጦታ እንደነበረው ይሄኛው ደግሞ ምን ነበረ? ስጦታ አይደለም ግን ማለት የሆነ ዱላ ነበር ወይ መገፋት ነበር ወይ እንደዛ አይነት ነገር ስድብ ነበር ወይ ምን ማለት በቃ ዞሮ ዞሮ እንደ በደል አይነት ነገር ነው። ፊዚካል ነበር ወይስ ቨርባል ማለት በአፍ? ፊዚካል በእጅ በዱላ ተመታሽ እንደዛ አይነት ነገር። ኦኬ እሺ ገባኝ። ዘርዘረሽ እኮ አልቀረም እኮ ነው ልታስወሪ ታዲያ አሁን ለምሳሌ አሁን ከልጅነትሽ ወደ ልጅነትሽ አይደል ነው ከልጅነትሽ ልጅ ሆነሽ እያለሽ ስለ ዓለም ያለሽ አመለካከት አለ አይደለ? ስፔሻሊ ደግሞ ስለ ትልቅ ሰው ስለመሆን ያለሽ አመለካከት ነበረ በሰዓቱ ትልቅ ሰው ምናምን ብለሽ የምታስቢ ነገር ነበረ? እንዴት ነበረ ትልቅ ሰው መሆንን ኢማጂን ስታረጊ ነበረ ያንዴ ላይ? ማለት የሆነ ትንሽ 18 ዓመት ሳይሆነኝ በፊት ማለት ነው። ማለት አዳልት ሳትሆኝ በፊት ያለው ማለት ትልቅ መሆን በጣም እመኝ ነበረ። ወላ በስንት ዓመቴ እንደሆነ አላውቅም 18 እያልኩ ነበር ራሴን የምናገረው። የሆነ ትልቅ ስትሆኝ የሆነ የሚያማክሩሽ ነገር አለ። ስለ ቤተሰብም ይሁን ስለ ጓደኛም ይሁን ስለሆነ ነገር የሆነ ሰው የሆነ ትልቅ የሆነ ሰው ወንድም ይሁን ሴት የሆነ የሚያማክሩሽ ነገር አለ ትልቅ ስትሆኝ። በዛ ሰዓት አያለው ሰዎችንም ስለማይ ያን ጊዜ በጣም ነው የምጓጓ ነበር። በቃ ኔስቲ ቡና ማን ያልሽኝ ኔስቲ ቡኒት ይሄ እንደዚህ ባደርግ ምን ትመክሪኛለሽ? እንደዚህ ባደርግስ ይሄ ነገር ጥሩ ነው? የኔን አንግል የሆነ አይተው እኔ የተሻለ አይቼ በቃ የሚቀበሉበትን ጊዜ በጣም ነበር የምጓጓውና 18 ዓመት ረጅም ዓመት 18 ዓመት ነበርኩ ሳልደርስ በፊት። ስለዚህ ትልቅ መሆን ስትመኝ የነበረው በሰዎች ውስጥ ትላልቅ ሰዎች ምንድነው ምክር ይሰጣሉ፣ ሀሳብ ይሰጣሉ፣ ሀሳባቸው ተሰሚነት አለው፣ ምንድነው በቃ ክብር አለው ብለሽ ስለምታስቢ ትልቅነት ትከበር ያለሽ መከበሩ ኮንሲደር መደረግ ምናምን ነገር እንደዛ አይነት ነገርን በጣም እንትን ነበርና እፈልግ ነበር። በዛ ምክንያት ነው ትልቅ መሆን የምትመኙ? ሌላ ምክንያት አለሽ ከዛ ውጪ? እኔ በዛ ሰዓት በቃ ያንን ነበር። እህቴን ነው ማያትና እህቴ ደግሞ በጣም ኩል ናት። ሰዎች ይፈሯታል፣ ያከብሯታል፣ የሚያማክሯታል። ጠርታ ደግሞ የሆነ ስትመክረንም ሌላ ሰውም ለምን እንደዚህ ምናምን ብላላ የምክር ምናምን የሆነ ነገር የሆነ የተሻለ ነገር የምታስበው ነገ እንደዚህ ሆኖ እንደዚህ አድርጌው ኦር አግብቼ ሊሆን ይችላል አላል ጥሩ ቤተሰብ ኖሮ ስራ ምናምን እነዚህ ነገሮችን እንትን ስትል በቃ ያንን በጣም እመኝ ነበር። በቃ እኔ አድጌ በቃ እድሜ እንደዛ ደርሶ ሰዎችን መክሬ ለራሴ የሚሆነ የሚያስባንተኖችን እንትን ብዬ ምናምን በቃ አላ ለሽ የምትመኙ ነገር ነበርሽ? እንዴት አገኘሽው ታዲያ ካደግሽ በኋላ? ደስ ይላል። እንደዛ ነበረ እንደተመኝማት ሁሉም እንዳሰብሽው ነው? ሰው ኮንሲደር ያደርጋል፣ ሀሳብሽን ይሰማል ማለት ድሮ የተመኘሽው አለ ትልቅ ሰው ሆኖ እንደዚህ ትልቅ ሰው እንዲህ ነው ሆኖ ብለሽ ያሰብሽው ነገር ስታድጊ እና ከሰው ምክር መስጠት ወይ ከሰው ምክር መቀበል ወር ደግሞ የራንቺ ሀሳብ ቫሊድ መደረግ አለመደረግ ያን ያህል ማተር ያደርግ ነበር ህይወትሽ ላይ? አዎ በጣም ማለት እንደዛ የማስበውን አይነት ህይወት እንትን እያልኩ ነው አሁን ላይም
ማለት ነገሮች ሁሉ የሆነ በህይወትሽ የምትፈልጊያቸው ነገሮች ሁሉም ነገር ላይሆን ይችላል። ግን እንደዛ ብዬ የማስባቸው ሰዎችን ስመክር ኦር ለራሴ አለ አይደል የሆነ ዲሲሽን እንትን የምታደርጊው ነገር እነዛን ነገሮች እየኖርኳቸው ነው እንትን ብያቸዋለሁ ብዬ አስባለሁ። ሳላቅ ሆነ አውቄ ሆነ የሆነ ማጠፋቸው የምትሳሳቸው ሰው እንደሆነ ቢኖርም በሚገርም ሁኔታ ሰዎችን በጣም የኔን ምክር ይፈልጋሉ። በእኔ እድሜ ያሉ ብቻ ሳይሆን ከኔ ትልቅ የሆኑ ሚስጥርን ይነግሩኛል፣ ሀሳብን በጣም ይነግሩኛል። የአንቺ የልጅነት ምኞትሽ ምክር ሀሳብ መስጠት ነው እና ደግሞ ስታድጊም አግኝተሽዋል። እንደዛ ሆኖ አግኝቼዋለሁ። አሁን ካለሽበት እድሜ በፊት ከ5 ከ10 ዓመት በፊት ባውቀው ብለሽ የምትመኙ ነገር አሁን ለምሳሌ የተለያዩ ጥያቄዎች ናቸው ያሉት። ስለራስሽ ባውቀው ብለሽ እኔ ስለራሴ ከ5 ዓመት በፊት ወይ ከ10 ዓመት ባውቀው ብለሽ የምትመኙ ነገር ነበር? አሁን ላይ አወቅሽው፣ ግን ይሄን ነገር ከዚህ በፊት ባውቀው ኖሮ ብለሽ የምትመኙ ነገር ስለራስሽ? ስለራሴ አላውቅም ብዬ ባውቀው ብዬ የምመኘው ነገር አሁን ላይ አውቀሽዋል፣ ግን ከዚህ በፊት አውቄ ቢሆን ኖሮ በህይወቴ የተሻለ ውሳኔ ወሰንበት ነበረ ምናምን ብለሽ የምታስቢው ነገር? እንደዚህ አይነት ነገር እኔ እንጃ ካለም አላውቅም፣ ግን ያለ አይመስለኝም። እንደዚህ ባደርግ ይሆናል አይደል የምታልፊበትን ነገር እንደዚህ ባደርግ ኖሮ እንዲህ ይሆን ነበር ብዬ አስባለሁ እንጂ ስለራሴ እንደዚህ ባቅ ብዬ እንትን የምለው ነገር የለም። ሜቢ አሁን ለምሳሌ ስለ ባህሪሽ የሆነ ባህሪ ያለ የምታውቂው ባህሪ ያለ አሁን ድሮ ግን ማታውቂው በዛ ባህሪ ምክንያት ደግሞ ብዙ ያልተገባ ውሳኔ ወሰንሽበት ጊዜዎች ካሉ ኦር ደግሞ ያ አላ ስራሽ ያላወቅሽው በድሮ ጊዜ የሆነ ነገር ያልተጠቀምሽበትም ሊሆን ይችላል፣ የተጎዳሽበትም ሊሆን ይችላል። እንደዛ ነገር ካለ ከሌለ ተስፋ አሁን አላስታውስም። ምናልባት በኋላ ካስታወስን እንትን እላለሁ። ትከርክሽበት ለፈቅ ስለ ዓለም ከ5 ዓመት ከ10 ዓመት በፊት ባቅ ብለሽ የምትመኝ ነገር ስለ ዓለም ስለ ህይወት? ስለ ዓለም ስለ ህይወት አሁን ባቅ እንትን የምለው የሆነ ስልጣኔ ብለናል፣ እውቀት የሆነ አሁን ጣራ የነካው የሆነ እንትን አለ፣ ዘመናዊነት ተብሎ እንትን የሚባሉ ነገሮች አሉና የዛኔ አሁን በማውቀው ልክ የዛኔ ባቅ ብዬ እንትን እላለሁ። ምክንያቱም ዘመናዊነት በሚል ወይም ደግሞ አለ አይደል የሆነ ከጊዜው ጋር ከምን ጋር እንትን ብያለሁ እያልን የምናደርጋቸው ነገሮች ያልሆነ ልክ ያልሆነ ነገር ያደረኩበት ኦር ደግሞ ባልሆነ መንገድ እንትን ያልኩበት ነገሮች ይኖራሉ እና አሁን ያወቅኩትን ስለዚህ ስለ አላር ስለ ዓለም ስለ ስልጣኔ ነው ልበለው። በቃ ስልጣኔ የሚባል ዘመናዊነት ለሚባለው ነገር የዛኔ ባቅ ብዬ ደስ ይለኛል። ምክንያቱም ብዙ ነገር አስተካክል ነበረ ብዬ አስባለሁ። ኦኬ፣ ስለ ስልጣኔ ስለ ኔጌቲቭ ኢፌክት ነው ያለው ፖዚቲቭ ኢፌክት ነው ያለው ማለት? ለእኔ አሁን ፖዚቲቭም አሉ ግን ኔጌቲቭ ነው ያለው ማለት ባቅ ማለት ማስተካክለው ነገር የለም። ስልጣኔ ተብሎ ስንሆን ስናደርጋቸው ወይ ስንሰማቸው የነበሩት ነገሮች የዛኔ ልክ መስሎን ስናደርግ የነበረው ግን አሁን ላይ ሳስበው ልክ እንዳልነበሩ ያማቃሽ እንትና የተገነዘባቸው ነገሮች ማለት ነው። ሃይማኖት ትንሽ ከ5 እና ከ10 ዓመት በፊት ባቅ ኖሮ ብለሽ የምትመኘው ኮንሰፕት አለ? የዛኔ ስለ ሃይማኖት በጣም ነበር የሚገርመኝ እውነት ለመናገር የሆኑ አማኝ ነው የሚባለው ምንድነው ትልቅ ሰዎች እነዚህ ስለ እምነት ሼኮች ምናምን በቃ የሆነ ሁሉም ነገር በእነሱ ብቻ ያለ ነበር ይመስለኝ። በእነሱ ፍቃድ የሆነ እነሱ ይሄ ሐራም ነው ይሄ ሐላል ነው እንዲህ ካደረግሽ ምናምን አንቺ እንደዚህ ያደርገሽ አንቺ እንደዚህ ሆነሽ የሚባለው ነገር የለም። እና ያ ነገር የሆነ እነሱ የሚያደርጉት ቀርቶ የጨረሱ ሰላት የሚሰግዱ ሰዎች ቢያጠፉ ቆራጭ ፈራጅ እና ቢያጠፉም እንኳን የሆነ አላህ ለእነሱ እንትን የማይላቸው አይነት ነገር መስሎ ይሰማኝና በጣም ነበር የሚያስጠላኝ። ለምን ፈጣሪ እንዴት ነው ማለት ነው ልክ አይደለም ማለት አምናለሁ ልክ እንዳልሆነ የፈጣሪ እንትን ያ እንዳልሆነ አምናለሁ። ያላህ እንትን ያ መስፈርት ያ እንደዛ እንደማያደርግ አምናለሁ በዛ በሰዓቱ ራሱ። ግን ለምን ሰዎች እንደዚህ ያደርጉና ለምን እንደዚህ እንዲሆን ፈቀደ ብዬ ራሴን በጣም እንትን ነበር። እሱ ለምን እንደዚህ እንዲሆን ይፈቅዳል? በራሱ ስልጣን ላይ የሆኑ ሰዎችን ያው በቃ ቡሊ ማድረግ ልበለው የሆኑ ሰዎችን ቡሊ ማድረግ የሆነ ሰክሻ አንቺ እንደዚህ የሆንክ በዚህ ወጣ እንደዚህ የሆነ በቃ ያ ሰው ምንም የማያደርግ አንቺ ግን እዚህ ጋር ታውቂያለሽ ስህተትሽን
ታምኛለሽ እኮ ትሰግጃለሽ፣ ትፈልጊያለሽ፣ መቅራት ትፈልጊያለሽ፣ ምናምን ትጥሪያለሽ። ግን እዛ እነሱ ሲያወሩ ስህተት እንዳለ ሳይሆን ምንም አይነት ስህተት እንደማይሰሩና የሆኑ ስህተት የሚሰሩ ሰዎች እኛ ማለት ነው። በቃ ለምሳሌ እኔ ብዬ ላድርግ እዛ ውስጥ እኔ ነኝ ስህተተኛ በቃ ሲነግሩኝ ማለት ነው። እንደዚህ የሆናችሁ አሁን ላይ አላውቅም፣ ግን ድሮ እኛ ብሎ አያወሩም ነበር ብዙዎቹ። እናንተ እንደዚህ አድርጋችሁ እንደዚህ ሆናችሁ ነው የሚሉት። እና እነዛን ሰዎች ስለምቀራ ቁርአን ቀራለሁ፣ በዛ ሰዎችም ቅርብ ስለሆንኩ ያላ የምታያቸው ኡስታዞች ምናምን የምታያቸው የሆነ ስህተት ሲሰሩ ሳያቸው ይሄንን እንዴት ነው ፈጣሪ የሚቀበላቸው ነበር። እነሱም በቃ እንትን መላእክት ነገር በቃ መላእክት እና የእሱ ጸሐፊ በቃ እንደዛ ሁሉም ነገር የጀነት የሆነ ቁልፋቸው እሱ ጋር የሆነ ይሄ ሰውዬ እዛ ሁሉ ምስክር የሚሆን ይመስለኝ ነበር። ይሄ እቺ ልጅ እንደዚህ ናት እዛ ትግባ ምናምን ብሎ እንትን የሚሉ ይመስለኝና ለምንድን ነው እንደዚህ የሚያደርጉት እል ነበረ። የተሳሳተ አመለካከቴ ያ ነበረ። እና ሰላት ስሰግድ እናቴን ደስ እንዲላት ሁሉ የምሰግድበት ጊዜ ሁሉ ነበረ። አለ አይደል የሆነ ስለ ሴት ሲወራ ብዙ ጊዜ ስለ ሴት ነው የሚወራው። ሴት ጀሃነም ናት፣ እንደዚህ ሐራም ሰርታችሁ ጀሃነም ይሞላችሁ እንትን ነች፣ እናንተ ሴቶች እንደዚህ ሆናችሁ። ምናልባት ታስታውሺ ከሆነ አላውቅም። በእኔ ጊዜ ግን እኔ በማውቀው እንትን ይሆናል አይደል በቃ ሐራምና የሆነ ጀሃነም ብቻ የበዛበት ነገሮች ምን ስሰራ ነው ትክክል የማደርገው ብዬ እስከማስብ ድረስ ማለት ምን ላድርግ ብለሽ የሆነ ተጨንቀሽ የምትየው ነገር የለም። እና እናቴ ተነሱ ስገዱ ምናምን ስትል ለምን ሰግዳለሁ ጀሃነም መግባት አይቀር አይነት ነገር የለም እንደሆነ እንደነጭ ሀያ እንትን አውቃለሁ አይደል የሆነ ሴትም ስለሆንኩ ነው እንደዛ እያልኩ ያለሁት። ግን ለሁሉም ሰዎች እንትን የሚሉት እንደዛ ነበር። ምክንያቱም እንደዚህ ካደረጋችሁ ጀሃነም ትገባላችሁ የሚሉት ነገር አለና በዛ ነገር ብቻ አይደለም አላህ በረህመቱ ነው ጀሃነምና ጀነትን እኮ የሆነ እንትን የሚያደርገው የሚሰጠው። ግን እዚህ ጋር መልካም ነገር መስራት አለብን ነው። በሰዓቱ እንደዛ ስለሚሉ ሰላት ሁሉ ሲሰግድ በቃ እሷን ደስ እንዲላት የምሰግድበት ሁሉ ጊዜ ነበር አስታውሳለሁ። ከዛ በኋላ ሳቅ ግን ለካ እነሱም ጥፋተኞች ናቸው። ሁሉ እነሱም እንደኛም ሰው ናቸው። ድንገት የሆነ ልንገርሽ እዚሁ ጋር ጁምአ እንግዲህ መስጊድ ስር እሱ ብነግርሻለሁ ታውቂያለሽ። ጁምአ ኩጥባ ሲደረግ የሆነ የሚባሉ ነገሮችን እንትን ከማለት የተነሳ እንትን እናቴ አንቺ ልጅ ከእንትን ጋር እንትን አትበይ ምናምን ትለኛለች። ይኸው እንደዚህ እያሉ ነው ምናምን እያልኩ የሆነ ማፌዝ ጀምራለሁ ከእነሱ ከሚሉት ነገር። በቃ ራላ ስልጣኑ በእጃቸው ነው ይኸው እንደዚህ ያሉ እነሱ አይነት ነገር ያላሉና ተይ ረፊ አንቺ ልጅ ምናምን ትለኛለች። እና አንድ ቀን የጀሃነምን እሳት የሚያያይዝ አሊሞች የሚያውቁ ሰዎች አሉ እንደዚህ እንትኖች ናቸው የሚል በትክክል ልግለጽ አላውቅም፣ ግን እነሱ ናቸው የጀሃነም እሳት ማያያዞች መጀመሪያ የሚያውቁ የሆነ የሚያስተምሩ አለ ይመስለኛል። አሁን አሊሞች ምናምን የሚሉ ሰዎች ናቸው ሲባል የትኛው ሸኪ ከየትኛው ጋር ተጣልቶ ነው ያልኩት። እንደዛ አለ። ምክንያቱም እኔ የምሰማው እንደዛ አልነበረም። በቃ ፍጹም እንደሆነ ነውና ከዛ እርስ በርስ ተጣልቶ ነው እንደዚህ የተባባሉት፣ ግን ከአእምሮዬ ውስጥ አልወጣም ነበረ። የሆነ ጊዜ ላይ አሁን ባወቅኩበት ሰዓት ገባኝ። ምክንያቱም በተሳሳተ መንገድ ሰውን መምራት ነው። በምታውቂው ነገር ላይ በራስሽ ፍቃድ አለ አይደል ለኛ የሚመቸንን ነገር ነው ብዙ ጊዜ እኮ የምናገረው። አላህ እንደዚህ ብሎ በቃ እንደዚህ ይሄ እኮ እንደዚህ አይደለም ብለን ሐራሙንም ሐላሉንም በሚመቸን መልኩ ነው በቁርአን ላይ አላህ ባለው መልኩ ሳይሆን ማለት ነው አብዛኛውን ጊዜና ተረዳው ይዛኔና አሳዘኑኝ። የምር በጣም ሲያናዱኝ የነበሩ ሰዎች አሳዘኑኝ። እና እንደዛ አጋጣሚም ነበረ ለማለት ፈልጌ ነው። ስለ አምላክ ያለሽ ተሳሳተ አመለካከት ቅድም ያወራነው ስለ ሃይማኖት ነው። አሁን ደግሞ ስለ አላህ ያለኝ ፐርሰፕሽን ኦር ደግሞ ስለ አላህ ያለኝ ምልከታ ይሄ ነበረ። እንደዚህ ባላስበው ኖሮ ደግሞ በዚህ መልኩ ባላውቀው ኖሮ ብለሽ የምታስቢው ወላሂ የተሳሳተ አመለካከት አለሽ ለአላህ? ወላሂ ኖሮኝ ያውቅ አሁን ባለሽ ምልከታ ነው አላህ እንደሆነ ነው የማውቀው። የተሳሳተ ነገር እንዳልኩሽ ሰዎችም ያውቃሉ የተባሉ የቀሩ ያሉትም ሰዎችም የሆነ ነገር አለ አይደል የሚጎረብጥሽ ነገር የሚነግሩሽ ይሄ ሐራም ነው ይሄ በቃ አይደል ልክ አይደለም ብለሽ ውስጥሽ የምታስቢው ነገር ሲነግሩኝ እንኳን ባልቀራ እንትን ባልልም ልክ ካልሆነ አይ አላህ እንደዚህ አይነት አለ እምነት እንትን ካለም የሆነ ያለበት ምክንያት አለ። በትክክል አላስረዱም። ለምን እንደዚህ ሆነ አለ እንደዚህ ለምን አደረገን የምንላቸው ነገሮች አሉ። ያን ራሱ እኔ እንጃ እኔ አላውቅም። ወላሂ ልክ ነው ብዬ ነው የማምነው። ያደረገበት የሆነበት የራሱ እንትን አለውና ልክ ነው ብዬ አምናለሁ። አላህ ላይ የተሳሳተ አመለካከት ኖሮኝ አያውቅም።
አይሆፕ ጥሩ ቆይታ እያደረግን እንደሆነ ሀሳባችን ነው። ደግሞ የዛሬው ኮንቨርሴሽናችን እንደተመቻችሁ ተስፋ አደርጋለሁ። ሚስ ቡንሻ ነው ተባባለሁ። ሚስ ቡኒት ሚስ ቡኒት። በነገራችን ላይ በመሀል ማይካችን ኦፍ ሆኖ ድጋሚ ነው እየቀዳንላችሁ ያለ ነው እና ግማሹ ኮንቨርሴሽን መጀመሪያ ተደርጎ ነበረ ሪከርድ አልተደረገም እና በመጨረሻ እንድታወሪ የምፈልገው ብዙ ጊዜ እኛ ማህበረሰብ ላይ ወይ ሳይኖር ሞተ ምናምን የሚባል ነገር አለ እና አንቺ እየኖርኩ ነው ብለሽ ነው የምታስቢ ወይስ ደግሞ ለመኖር የሆነ ቀንና ጊዜ አበጅተሽለት ይሄ ነገር ሲሆን ይሄ ነገር ሲሳካ እንደዚህ ሲሆን ነው ህይወት የምኖር የሚጀምረው ብለሽ የምታቀጅበት ቦት ነጥብ አለ ወደፊት ህይወትሽ ላይ? ወር ደግሞ ያለፈ ጊዜ እንደዚህ የሆነ ጊዜ ነው በቃ ህይወት ማለት የኖርኩት ብለሽ የምታስቢ ህይወትን ወደሆነ ጥግ ወይ ወዳለፈ ወይ ወደፊት ላይ ተስፋ አድርገሽ እንደመኖሩ አይነት ቴንደንሲ በቃ ማህበረሰብ ውስጥ ያለ አስተሳሰብ ያው ታውቂያለሽ፣ ለቅሶ ቤት ላይ የምንሰማው ንግግር እና እየኖርሽ ነው ወይስ ገና ወደፊት ለመኖር አቅደሻል ወይስ ድሮ ኖረሽ አልፈሻል ወይስ ምንድን ነው? እንዴት ነው አሁን ያለሽ አመለካከት ስለ ህይወትሽ? የድሮውንም ኖሬ አልፌያለሁ፣ እስካሁንም ኖሬያለሁ፣ ከዚህ በኋላ መኖር እስካለብኝ ጊዜ ድረስ እኖራለሁ። በትክክል ኖሬያለሁ። ሰዎች አሁን እንዳልሽው ሳይኖር ሞተ፣ ለፍቶ ሳያርፍ ሞተ ምናምን የሚባሉ ነገሮች አሉ። ኖረውም አልኖረውም ተቸገረ ምን አለም፣ የአመለካከት ልክ ነው ብዬ አላስብም። ሰው መኖር ያለብንን ነገር እየኖርን ነው ማለት እኔ ለራሴ እየኖርኩ ነው ብዬ ነው የማስበው። የምፈልጋቸው ነገሮች አሉ እንዲቀየሩልኝ የምፈልጋቸው፣ ማስቀረት የምፈልገው በባህሪም ምናልባት በጥቅምም በምንም ነገር ሊሆን ይችላል። የምፈልጋቸው ነገሮች ይኖራሉ፣ እንዲደርሱልኝ የምፈልጋቸው ይሄ ነገር ቢኖረኝ የምላቸው ነገሮች ይኖራሉ። ግን ዛሬን እየኖርኩ ነው ማለት እዚህ ጋር ነው የምኖረው። የዛኔ በቃ አርፋለሁ የምለው ነገር የለም። ምክንያቱም ያገኟቸው ነገሮች አሉ፣ እነዛን ነገሮች አግኝቼ ሌሎች ነገሮችን እየተመኘው ነው እና ማለት ነው። ስለዚህ እየኖርኩኝ ነው። ሰዎች እንዲህ ማሰባቸው ስህተት ነው ብለሽ ታስቢያለሽ? እንደዚህ አይነት ማሰብ ወደፊት እኖራለሁ፣ ቤቴን ሰርቼ እኖራለሁ፣ አግብቼ እኖራለሁ፣ ልጄ እኖራለሁ የሚለው በጣም ስህተት ነው ብዬ ነው የማምነው። ልክ አይደለም። እየኖሩ ነው ማለት ባይሉትም እየኖሩ እኮ ነው እያሉ አይደለም እንጂ እየኖሩ ነው። ግን እንትናቸውን ነው እያበላሹ ያሉት። በቃ ነገ እኖራለሁ ብለው ዛሬያቸውን በትክክል አለ አይደል በሚፈልጉት የሆነ ያለችውን ነገር አስተካክሎ የሆነ እንትን ብሎት ምንድነው አምነውበት አስተካክለሽ አብቃቅተሽ ስሜትሽንም ይሁን ገንዘብሽንም ይሁን ቤተሰብሽንም ይሁን አለ አይደል አስተካክለሽ ባለሽ ነገር ባለሽ ጊዜ ያቺን ነገር መጠቀም አለመቻሉ ነው የሚያሳዝነው እንጂ ዞሮ ዞሮ ባይኖሩም እየኖሩ ነው። ኖሮ ነው ያለፉት። ሳይኖር እንትን የሚል የለም። ምንም ፖዝ የሆነ ነገር እኮ የለም። ከህይወትማ ፖዝ የሆነ ነገር የለም። ስለዚህ እየኖርን ነው። ያ ነገር ልክ ነው ብዬ አላምንም። ከምን የመነጨ ይመስልሻል? የአስተሳሰብ በማህበረሰባችን ውስጥ በእኛ ውስጥ ያለው የመነጨ ያው የሆነ ነገር አሳክተን አላቅም እንዴት እንደሆነ በቃ የሆነ ስኬት ኑሮን ይመስለኛል። ስኬት ላይ የሆነ ስኬትን የሆነ ንብረት ሀብት ነገር ላይ ነው ብዬ አስባለሁ። ብዙ ጊዜ አሁን ሰዎች የሆነ ስታተሶች ላይ ነው በቃ የሆነ ነገር ሲኖረኝ ነው የዛኔ ነው የምኖረው የሚሉት ነገር አለ እና እነዚህ ነገሮች እንትን አድርገን ብንኖር ሳይሆን እየኖርን ነው ሀሳባችንን ብናስተካክለው መልካም ነው ጥሩ ነው ብዬ አስባለሁ። እና እኔ እየኖርኩ ነው። ሳትኖር ሞተች፣ ሳትፈልገውን ሳታገኝ ሞተች አትበሉብኝ ስሞትም እንደ ሳትበሉ አልሰማም። ባለፈው ማለት ቲክቶክ እያየሁ ዝም ብዬ ስክሮል ያደረኩ በዚህ ዘመን ሰው ድሃም ሆኖ ኖረዋል። በድህነት ይኮራለሁ ተብሎ ተኖረዋል እና ደግሞ ድሃና ሀብታም ሳይለይበት የተኖረበት ዘመንም ነበረ። በዚህ ዘመን ግን ገንዘብ ካሌላችሁ ቤተሰቦቻችሁ የቅርብ የምትሏቸው ሰዎች ራሱ እናንተን እንደ ሰው ሳይሆን በቃ እንደ ጉዝ ነገር የለም እንደ ድንጋይ ቆጥሮ ሊያልፏችሁ ይችላሉ። እና በዚህ ዘመን ገንዘብ ሀብት የሆነ ነገር ፖዘዝ ማድረግ ደግሞ ገንዘብ በቃ ስፔሲፊካሊ ገንዘብ በጣም ኤሴንሻል ነገር ነው ለመኖራችሁ ማረጋገጫ ብላለች። እና ገንዘብ ከሌላችሁ አትኖሩም አይነት መልእክት ነበር ያስተላለፈችው። እና እኔ እሱን ቪዲዮ ሳይ ምን እንደተሰማኝ ታውቂያለሽ? ገንዘብ መኖሬን የኔን መኖር ሰው ነው እንዴ ቫሊዴት የሚያደርግልኝ? ሰው ነው እንዴ እየኖርሽ ነው እየኖርሽ አይደለም ብሎ ዲፋይ የሚያደርግልኝ ብዬ አሰብኩና ለካ ከስንት ዘመን ጀምሮ ሰው ልጅ መኖሩን
የተነፈሰ እየበላ እየጠጣ ወር ደግሞ የተራመደ ሰው ሆኖ መቆሙን ሳይሆን በራሱ ሳይሆን ቫሊዴት የሚያደርገው ወር ደግሞ አላህ ሳይሆን ማንነቱ የሚገልጽለት የሚኖርበት ማህበረሰብ፣ አካባቢ፣ ቤተሰቡ ነው። አንተ ሰው ነክ፣ አንተ ሰው አልሆንክም፣ ሰው ሆነክ ምናምን የሚለው አስተሳሰብ ከሰው ውጪ የእኛን የመኖሩ ዋጋ የሚሰጠን ነገር ምንድን ነው ታስቢያለሽ? ማለት ከሰው ውጪ አሁን ለምሳሌ ሰው ገንዘብ ከሌላችሁ አይወዳችሁም፣ እውቀት ከሌላችሁ አይወዳችሁም፣ ቫሊዩ አድ ካላረጋችሁ አይወዳችሁም ይባላል። እና ከዛ ውጪ አንቺን የመኖር አለው በቃ እኔ የኖርኩ ነው ብለሽ ራስሽን የምትይበት ነገር ምንድን ነው? ሰው አሁን ወይ እሷ ሰው አይደለችም ብሎ የትም አልደረሰችም፣ ምንም አላረገችም፣ አላገባችም፣ አልወለደችም፣ ጎበዝ አይደለችም፣ እንደዚህ አይደለችም ተብሎ ሲደረግና ከሰውነት ሌቭል ይወርዳል። በማወቅም ውስጥ ባለማወቅ ብንወድም ባንወድም ይሄ ነገር አለ በማህበረሰባችን ውስጥ። አንቺ ግን አንድ ሰው ግን አሁን ለምሳሌ እኔ እንደዛ ብባል ምን ዋጋ አላት ተብሎ ማህበረሰቡ ኖርበት ቤተሰብ ማህበረሰብ ኢግኖር ቢያደርገኝ ዋጋ እንደሌለ ኮንሲደር ቢያደርገኝ ሰውነቱን ይጠራጠራል። በዚህ አይነት ጊዜ ሰዎች ሰው እንደሆኑ ቫሊዴት የሚያደርግላቸው ማን ነው? የራሳቸው አመለካከት ነው ብዬ ነው የማስበው። ያለሽን ነገር የሚነግርሽ ሰው የለም በአሁን ጊዜ። የሌለሽን ነገር ነው የሚነግርሽ። እኔ ለመኖሬ ያው በላለው፣ ጠጣለው፣ ተነፍሳለው፣ ጤነኛ ነኝ፣ ያመኛል፣ ይሻለኛል፣ አዝናለው፣ እደሰታለው፣ ቤተሰብ አለኝ፣ የምወደው የሆነ እንትን የምልለት ሰው አለኝ። ይሄ በደንብ መኖሬን እንትን የሚልልኝ ነው ብዬ አምናለሁ። በጣም ትክክል ነው። በስተመጨረሻ ደግሞ ህይወት ይሸሻል የሚባል ነገር አለ። ረጅም ጊዜ አስብ ነበረ እንዲህ አታድርጉ፣ እንዲህ አትሁኑ፣ በዚህ ወጡ አትግቡ ምናምን ይባላል እና ኢቨን የሆነ አንዳንድ ነገሮች ሳይሳኩልሽ ሲቀሩ ኦር ደግሞ ነገሮች ሰዎች እንዳሰቡት ኦር ደግሞ አንቺ እንዳሰብሽ ሳይሄዱ ሲቀሩ አላ በቃ ጨለማ ብርሃን እንዳለው ጨለማ አለ። ጨለማ ቦታ ላይ ስትሆኚ በማወቅም ባለማወቅም እንሸሻለን። መጥፎ ጊዜን፣ መጥፎ ሁኔታን፣ ችግርን፣ መታመምን፣ ደስታ ማጣትን ሁሉም ሰው ይሸሻል። የሰው ልጅ ተፈጥሮ ነው። ይሄ ምንም ማድረግ አይቻልም። ግን እንደዛ ሸሽተሽ ታውቂያለሽ? ለምን ይሰማኛል? እንዴት ይሰማኛል? እንዴት ይከፋኛል? እንዴት ያመኛል? ለምን አይኖረኝም? ለምን እንዲህ አይለኝም ብለሽ ራስሽን የወቀሽበት ኦር ደግሞ እነዛ ነገሮች አንቺ ላይ ሀብት ማድረግ አልነበረባቸውም ብለሽ ብሌም ያደረግሽበት ጊዜ ነበረ? ፈጣሪንም ይሁን ራስሽንም ይሁን ማህበረሰቡንም ቤተሰብንም ኤኒበዲ አለ። ከጊዜ ማለት የሆነ ጊዜ ላይ አለ። ለምንድን ነው እኔ ይሄን ነበር የምፈልገው፣ እሱን ለማግኘት ነበር እንደዚህ እያደረኩ ያለሁት፣ ያ ነገር ለምንድን ነው የኔ ያልሆነው አለ አይደል? ወይም ደግሞ ያ ነገር ለምንድን ነው ተስተካክሎ ለእኔ ያልተሰጠኝ ምናምን ብዬ አስብ። ምክንያቱም ፈልጋለሁ እንደዚህ ምናምን ብዬ አስብ ነበረ በሰዓቱ አግኝቼ ባጣሁበት ሰዓት፣ ወይም ደግሞ እየፈለግኩ ባጣሁበት ሰዓት ማለት ነው። አሁን ላይ ግን ሲገባኝ ምናልባት የሆነ ነገር ልትደርሽበት ስትፈልጊ ያለ አይደል? ለዛ ነገር የሆነ ብቁ ሊያደርግሽ ወይም የሚነሳሽ ወይም ደግሞ ጊዜ የሚሰጥሽ አለ አይደል? ለዛ ነገር ለምትፈልጊው ትክክለኛ ቦታ ላይ ምንድነው ነው የሆነ ሰው ትምህርት ቤት ገብቶ ተምሮ ከዛ በኋላ ተፈትኖ ያ ነገር በቃ አሁን ብቁ ነው የሚባለው። ዝም ብሎ የሚሰጠን ነገር የለም ዓለም ላይ ያው የለም። ዝም ብሎ የሚሰጥሽ ነገር የለም ማለት ወይ ሊሰጠንም ይችላል እኮ ግን ሲሰጠንም አስተካክሎም ሊሰጠን ይችላል፣ ወይም ደግሞ ለዛ ነገር ብቁ አድርጎንም ሊሰጠን ይችላል፣ ወይም ደግሞ እኛ እንፈልጓለን እንጂ ያ ነገር የኛ ላይሆን ይችላል። እና አሁን ላይ እንደዛ ነው የማስበው። ወይ የኔ አይደለም ወይም ደግሞ ጊዜው አይደለም ወይም ደግሞ ለዛ ነገር የሆነ እየተዘጋጀው ነው እያዘጋጀኝ ነው ያን ነገር ለኔ ስለኝ ያዘጋጀኝ እንደዛ ብዬ ነው የማምነው። እና አሁን ላይ ብዙም ያን ያህል እንትን የምልበት ነገር የለም። በፊትም ብዙም አልጨነቅም፣ ግን አለ አይደል የሆነ ሰዓት የሚመጣብሽ ነገር አለ። እንዴት ለምን እኔ እንትን ያለሽ ለምን እኔ ራሴን ሳስታውስ ሳስበው ምሸሻለሁ እና በቅርቡ ነው የገባኝ ነገር ለምንድን ነው ምሸሻው? ሲጀመር መሆን አለበት ይመሻል ይነቃል ነው። ያምሻል ትድኛለሽ ነው፣ ታጫለሽ ታገኛለሽ ነው፣ ደስ ይልሻል ይከፋሻል። በቃ ይሄ ላይፍ መልኩ አለ አይደለ? ለምንድን ነው እኔ ብቻ ሳልሆን እንደ ማህበረሰብም ማግኘት እንዳለው ሁላ ማጣትም ቸሪሽ ማይደረግ ሰለብሬት ይደረግ ያጣሽ ምናምን ይባል አይደለም፣ ሰለብሬት ይደረግ አይደለም፣ ግን ኢትስ ላይክ ፓርት ኦፍ ላይፍ ነው እኮ። ያ ሰውዬም ብለ የሚደረግ አይገባም። ወር ደግሞ ያ ፕሮሰስ ውስጥ ያለው ሰውዬ እዛ በማጣት ውስጥ ያለው፣ በማዘን ውስጥ ያለው፣ በዲፕሬሽን ውስጥ፣ በሁሉም ነገር ውስጥ፣ በህመም ውስጥ ያለው በዛ መንገድ ማለፍ ስላለበት ነው
ያ ነገር ያልፋል። ኔክስት ይመጣል ብሎ ለምንድን ነው ማሰብ የተቻለው ብዬ አስባለሁ። ለምን አንዳችን ሁሌ በቃ እኔም በሌላም ሲሆን ለምን እንዲሆነብኝ ብዬ ፈጣሪ ነቅሳለሁ፣ ራሴ ነቅሳለሁ። በሌላ ሰዎች ሲሆን ደግሞ ሰዎቹን ነቅሳለሁ። በዛ አካባቢ እንደዚህ ያደርጋሉ። አዎ ማለፍ የለባቸውም ወይ? አዎ ማለፍ እየተነገራችሁ ማለፍ የለባቸውም ወይ ብዬ አስባለሁ። እና በዚህ አጋጣሚ ተመልካቾች ማስተላለፍ የሚፈልገው ነገር ህይወት ማለፍ አለባት። በውስጧ አንቺ በዛ ጊዜ በዛ ታይም ውስጥ ማለፍ አለብሽ ለማደግ ለመለወጥ ምናምን ነገር። ቆንጆ ፓርት ብቻ የዘለለ አይመጣም። ይሄ የዘለለ ስኪፕ ያደረግሽ ቆንጆ መሆኑን በምን እናውቃለን? ልክ ያልሆነ ነገር ከሌለ ቆንጆ መሆኑን አናውቅም። ላይፍ አፕ ማድረግ አለበት እና ሁሌ የሰው ስኬት እስፔሻሊ አሁን ለምሳሌ የሆነ ጊዜ ቸግሮን አተናተን ደግሞ ከፍቶን ደስታ ስትመጣ ሌላ ሰዎች እኛ የነበርንበት ቦታ ላይ ሲሆኑ ኮንሲደር አለማድረግ አለ። የሆነ ሁሌ እንደዛ እንደነበርን፣ ሁሌ ደስተኛ እንደነበርን፣ ሁሌ ጤነኛ እንደነበርን፣ ሁሌ ሀብታም እንደነበርን ድንገት ያንን ነገር እንዳገኘነው ነገር ያ ሰውም ለምን እንደዚህ ያላረክም እንዲህ ብታደርገው እኮ ቀላል ነው እንደዛ ነገር እንዲህ ቢሆን እኮ ቀላል ነው ይባላል። እና ያ ነገር ያው ሰዎች ነን ማለታችን አይቀርም። ወደ ሁሉም መምጣቱ ማለፉ አይቀርም። መገንዘብ ነው ይባላል። ነገሮችን እንትን የማለት ነው ሁኔታ እንጂ ምንም ነገር አይደለም ማለት ነው። በቃ የሆነ ጊዜ እስክናቅ ነው። አሁን ላይ እንደዛ ነው የማስበው። እስክናቅ ነው ያ ሰውም የሆነ ነገር ሲያደርግ በቃ እስኪያቅ ነው እስኪገባው ነው ብዬ ነው የማልፈው። አሁን ላይ ባለውበት ማለት ነው። ሰዎች እንዲሆኑ ለምን እንዲያታረጊም ለምን እንደዚህ አይሆንም እንትና እንደዚህ ሆነው ምናምን ሲባል በቃ አላየውም። ያ ሰው ይሄን በዚህ መልኩ አልተረዳውም ብዬ ነው የማስበው። እና ሲገባው ዛኔ ሲገባው ይሄን ቃል አይጠቀሙም ያ ሰው ራሱ ብዬ አስባለሁ። በጣም ደስ የሚል ቆይታ ነው። በስተመጨረሻ ለ39 ፎሎወሮቼ ሰብስክራይበሮቼ ልታስተላልፊልኝ መልዕክት ካለሽ እርትያ ከምትፈልጊው ነገር ካለ ተደዋወሉ። ቀለድሽብን ተደዋወሉ። ተጠያየቁ እንጂ ምነው በስ ይሄና አንዳንዱን አስተዋውቋት። ኢንሻአላህ በዛለን የዛሬ 2 3 4 5 ዓመት ደግሞ እንዲህ ተደዋወሉ እንዳለችን አሁን ተሰብሰቡ ትለናለች። የወደ ትልቅ አዳራሽ ተከራዩና ተገናኙ እንጂ የምንባልበት ጊዜ ይመጣል። ኤኒዌይስ ዛሬ አብረን ያሳለፍነው ጊዜ መልካም ነው ብዬ አስባለሁ። እናንተም እሷ የጠየኳት ጥያቄ ወር ደግሞ ዛሬ እንግዳ የጠየኳትን ጥያቄ ራሳችሁን ቡኒት የጠየኳትን ጥያቄ ራሳችሁን እየጠየቃችሁ ወር ደግሞ ጓደኞቻችሁን የጠየቃችሁ ሰፋ ያለ እርስ በርስ ትውውቅ ወር ደግሞ የሰውየውን የዓለም ምልከታ ማወቅ ትችላላችሁ ብዬ አስባለሁ። በሌላ ፕሮግራም በሌላ ሰው በሌላ ሀሳብ ተመልሼ እስክመጣ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው። ባይ ባይ። አመሰግናለሁ። በዚሁ ቀጥይ።